በምድር ላይ ጦርነት ቢነሳ ሰማዩ በሚሳኤሎችና በጭስ ቢሸፈን እንደውም ዓለም በኒውክሌር ፍንዳታ ብትናወጥ የት ነው መሸሸጊያው? ብዙዎቻችን የምናውቃት እስራኤል በሜዲትራኒያን ባህር ዳርቻ የምትገኝ ዘመናዊ ሕንፃዎችና በረሃማ መልክዓ ምድሮች የተከበበች ሀገር ናት። ነገር ግን እነዚህ አስፓልቶችና ሕንፃዎች ስር በመቶዎች የሚቆጠሩ ሜትሮችን ወደ ታች ወርደው የተገነቡ የብረት ከተሞች እንዳሉ ብንነግራቸውስ? እነዚህ ተራ ጉድጓዶች አይደሉም። እነዚህ የመጨረሻው ዘመን መደበቂያዎች ናቸው። በቢሊዮን የሚቆጠር ዶላር የፈሰሰባቸው የራሳቸው ኦክስጅን ማመንጫ ያላቸውና መላው የመንግስት ካቢኔ ለወራት ሳይወጣ ሀገር ሊመራባቸው የሚያስችልባቸው የከርሰ ምድር ምሽጎች ናቸው። ዛሬ በኢየሩሳሌም ተራራ ስር ወደ ተቀበረው ቢሊዮን ዶላሮች ፈሰውበት ወደ ተገነባው ቤተ መንግስት እንገባለን። በቴልአቪቭ ከተማ ስር ሆኖም መላው መካከለኛው ምስራቅን በስክሪን ወደሚቆጣጠረው ጉድጓድ እንወርዳለን። ለመሆኑ እነዚህ መደበቂያዎች ምን ይመስላሉ? ከላይ የሚወድቅን የኒውክሌር ቦምብ እንዴት ይቋቋማሉ? በውስጣቸው ምን አይነት ሚስጥራትን ደብቀዋል? ዛሬ በዝርዝር እንቃኛቸዋለን። እናንተም ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። በመጀመሪያ የማማዴን ታሪክ ከቤት እስከ ጎዳና እንመልከት። ለመሆኑ ማማድ የሚለው ስያሜ ከየት መጣ? ታሪኩ የሚጀምረው አውሮፓውያን አቆጣጠር 1991 የባህረ ሰላጤው ጦርነት ወቅት ነው። በዚያን ጊዜ ኢራቅ በሳዳም ሁሴን መሪነት ወደ እስራኤል 40 የሚጠጉ ስከድ ሚሳኤሎችን ተኮሰች። ያኔ እስራኤላውያን ሚሳኤል ሲመጣ የሚሸሸጉት በቤታቸው ውስጥ ሲልድ ሩም በሚባሉ ክፍሎች ነበረም። ነገር ግን እነዚህ ክፍሎች ተራ ክፍሎች በመሆናቸው ከፍንዳታ የመከላከል አቅማቸው ብዙም አልነበረም። ይህ ክስተት የእስራኤልን የመከላከያ ፖሊሲ ለዘላለም ቀየረው። በ1992 አዲስ ሕግ ወጣ። ማንኛውም የሚገነባ አዲስ ቤት የግድ የራሱ የሆነ አነስተኛ ምሽግ ሊኖረው ይገባል የሚል። ይህ ክፍል ነው እንግዲህ ማማድ ተብሎ የሚጠራው። አንድ ክፍል ማማድ የሚያሰኘው ምንድን ነው? አንደኛ፣ ኮንክሪቱ። የማማድ ግድግዳዎች በልዩ ሁኔታ የተሰሩና እጅግ ወፍራሞች ናቸው። ተራው ግድግዳ ከ10 ወይም 15 ሴንቲሜትር ሲሆን ውፍረቱ፣ ማማድ ግድግዳ ግን እስከ 30 እና 40 ሴንቲሜትር ውፍረት ሊደርስ ይችላል። ክፍሉ ውስጥ ያሉት ብረቶች እርስ በርሳቸው ተያይዘው ቤቱ ቢናወጥ እንኳን ክፍሉ እንደ አንድ ጠንካራ ሳጥን ጸንቶ እንዲቆም ያደርገውታል። ሁለተኛ፣ በሩና መስኮቱ። እነዚህ ጋር ነው ትልቁ ጥበብ ያለው። በሩ 1 ኢንች በላይ ውፍረት ያለው ብረት ሲሆን ሲዘጋ አየር እንዳያልፍ ተደርጎ ሲል ይደረጋል። መስኮቱም ቢሆን ከባድ የብረት መዝጊያ ፍንዳታዎችን የሚቋቋም ወፍራም መስታወት አለው። ሕይወት በማማድ ውስጥ ምን ይመስላል? ለአንድ እስራኤላዊ ማማድ መኝታ ቤት ሊሆን ይችላል። የልጆች መጫወቻ ወይም የቤት ውስጥ ቢሮ ሊሆን ይችላል። ነገር ግን ሳይረን ሲጮህ ያ ክፍል በሰከንዶች ውስጥ ወደ ሕይወት አድን ምሽግነት ይቀየራል። በዘመናዊ ማማድ ውስጥ አሁን ላይ አየር ማጣሪያ ዘዴዎች ወይም ኤንቢሲ ፊልትሬሽን ሲስተም ተገጥሞላቸዋል። ይህ ማለት በውጭው ዓለም ኬሚካል ወይም የባዮሎጂካል ጥቃት ቢኖር እንኳን በክፍሉ ውስጥ ያሉት ሰዎች ንጹህ አየር እንዲተነፍሱ ያደርጋቸዋል። ነገር ግን ሁሉም ሰው አዲስ ቤት ውስጥ አይኖርም። አሮጌ ሕንፃዎች ውስጥ የሚኖሩ ሰዎች ደግሞ ማማድ የጋራ መደበቂያ ወይም በጎዳናዎች ላይ የሚገኙ ሚኒ ጉኒት የተባሉ ተንቀሳቃሽ መደበቂያዎች አሉ። እነዚህ በየመንገዱ ዳር የሚታዩ እንደ ኮንክሪት ሳጥን የሆኑ ትናንሽ መደበቂያዎች ናቸው። በድንገት መንገድ ላይ እያሉ ሳይረን ቢጮህ ሰዎች መኪናቸውን ትተው በ15 ሰከንድ ውስጥ ወደ እነዚህ ሳጥኖች ይገባሉ። ይህ እንግዲህ በየቤቱ ያለ ምሽግ ነው። አሁን ግን ወደ ትልቁ እንውረድ። በቴልአቪቭ አስፓልቶች ስር ወደሚገኘውና መላው ዓለም በስጋት ወደሚመለከተው የጦርነት ልብ እንጓዛለን። አሁን ቴልአቪቭ ውስጥ በሚገኙ ሃኬሪያ የተባለውን የመከላከያ ሚኒስቴር ግቢ አልፈን ወደ መሬት ውስጥ እንውረድ። እዚህ ጋር ነው ሃቦር ወይም በትርጉሙ ጉድጓዱ የሚለው ቦታ የሚገኘው። ይህ ቦታ የእስራኤል መከላከያ ሰራዊት ወይም አይዲኤፍ ዋና የክዋኔ ማዕከል ነው። ለ10 ዓመታት ሚስጥር ተይዞ የቆየው ይህ ምሽግ እስራኤል ያደረገቻቸው ትልልቅ ጦርነቶች በሙሉ የታዘዙበትና የተመሩበት ስፍራ ነው። የአወቃቀሩ ሚስጥር ስንመለከት አስቡት። በቴልአቪቭ ሰማይ ጠቀስ ፎቆች ስር ብዙ ፎቆች ወደ ታች የወረዱ ሌላ የብረት ፎቆች አሉ። ይህ ጉድጓድ እጅግ ጥልቅ ከመሆኑ የተነሳ በላዩ ላይ ትልልቅ ቦምቦች ቢወድቁ እንኳን ከታች ያሉት ሰዎች የመሬት መንቀጥቀጥ ያህል እንኳን አይሰማቸውም። ወደ ውስጥ ለመግባት በርካታ የደህንነት ፍተሻዎችን ማለፍ የግድ ይላል። በሮቹ የኒውክሌር ፍንዳታ የሚቋቋሙ ናቸው። ግድግዳዎቹ ደግሞ የኤሌክትሮማግኔቲክ ሞገዶችን እንዳያሳልፉ ተደርገው ተሸፍነዋል። ይህ ማለት በውጭው ዓለም የኤሌክትሮኒክስ መሳሪያዎችን የሚያጠፍ ጥቃት ቢሰነዝር እንኳን እዚህ ውስጥ ያሉት ኮምፒውተሮች ስራቸውን አያቋርጡም። ሁለተኛ፣ የጦርነት ክፍሉ ምን ይመስላል? ወደ ዋናው አዳራሽ ስንገባ የምናየው ትዕይንት ከሳይንስ ፊክሽን ፊልሞች የማይተናነስ ነው።
መላው መካከለኛው ምስራቅን በሳተላይት የሚያሳዩ ስክሪኖች ግድግዳውን ሞልተውታል። እያንዳንዱ ጦር አውሮፕላን፣ እያንዳንዱ የባህር ሰርጓጅ መርከብና እያንዳንዱ ወታደር የት እንዳለ በዚህ ክፍል ውስጥ ባሉ ስክሪኖች ላይ ይታያል። እዚህ ክፍል ውስጥ የሚገቡ መረጃዎች በቀጥታ ከጠቅላይ ሚኒስትርና ከፍተኛ ጄኔራሎች ጋር የተገናኙ ናቸው። አንድ ትዕዛዝ ከዚህ ከወጣም በሰከንዶች ውስጥ ሜዳ ላይ ላለ ወታደር ይደርሳል። ሶስተኛ፣ ሕይወት በምድር ስር ምን ይመስላል? እዚህ ጉድጓድ ውስጥ በመቶዎች የሚቆጠሩ መኮንኖችና የቴክኖሎጂ ባለሙያዎች 24 ሰዓት በፈረቃ ይሰራሉ። ለቀናትና ለሳምንታት ከምድር በታች መቆየት እንዲችሉ የራሱ የሆነ ካፍቴሪያ፣ ማረፊያ ክፍሎችና የጤና ማዕከል አለው። የሚያስገርመው ግን እዚህ ውስጥ ያሉት ሰዎች ቀን ይሁን ሌሊት አያውቁም። አየሩ በሰው ሰራሽ መንገድ የሚመነጭና የሚጣራ ነው። ብርሃኑም ቢሆን የሰዎችን ስራ ስሜት ለመጠበቅ በልዩ ሁኔታ የተስተካከለ ነው። ይህ ቦታ እንግዲህ የእስራኤል ጦርነት ልብ። ከዚህም የባሰ አገር የምትሰራበት ሌላ ትልቅ ከተማ አለ። ወደ ኢየሩሳሌም ተራራዎች ስር እንጓዝ። ከቴል አቪቭ የባህር ጠረፍ ወጣ ብለን ወደ ኢየሩሳሌም ተራራማ ስፍራዎች እናምራ። እዚህ በድንጋያማው መሬት ስር በብሔራዊ አስተዳደር ማዕከል ወይም በዕብራይስጥ ምናፍ ተብሎ የሚጠራው ግዙፍ ምሽግ ይገኛል። ይህ ቦታ ተራ መደበቂያ አይደለም። ከ1 ቢሊዮን ዶላር በላይ የወጣበት ለዓመታት በሚስጥር የተገነባና በዓለማችን ላይ ካሉ እጅግ ዘመናዊ የከርሰ ምድር ከተሞች አንዱ ነው። የመጨረሻው ዘመን ከተማ። አስቡት፣ አንድ ትልቅ ተራራ ሰንጥቆ ወደ ውስጥ የገባ ከተማ። ይህ ማዕከል የተገነባው ማንኛውም አይነት ጥቃት ለመቋቋም ታስቦ ነው። ጥልቀቱ በመቶዎች የሚቆጠሩ ሜትሮችን ከድንጋያማው ተራራ ስር የተቆፈረ በመሆኑ የኒውክሌር ቦምብ እንኳን ቢወድቅበት ውስጥ ያሉት ሰዎች ምንም አይሆኑም። አወቃቀሩ ስንመለከት በውስጡ ሰፊ የመሰብሰቢያ አዳራሾች፣ የካቢኔ አባላት ቢሮዎች፣ የቪዲዮ ኮንፈረንስ ክፍሎች፣ የመረጃ ማዕከላት አሉት። ጦርነት ቢነሳና የመንግስት ህንፃዎች ቢወድሙ ጠቅላይ ሚኒስትሩና መላው ካቢኔ እዚህ ገብተው ሀገር መምራታቸውን ይቀጥላሉ። እዚህ ውስጥ ያሉት ሰዎች ከውጭው ዓለም ጋር ምንም አይነት ግንኙነት ባይኖራቸው እንኳን ለወራት መኖር ይችላሉ። የራሱ የሆነ ግዙፍ አየር ማጣሪያ ስርዓት ያለው፣ ውጭው ዓለም ላይ የኬሚካል ጭስ ቢኖር እንኳን ውስጥ ላሉት ሰዎች ንጹህ አየር ይተላለፍላቸዋል። የራሱ የውሃ ጉድጓዶችና ማጠራቀሚያዎች አሉት። ለረጅም ጊዜ የሚቆይ የምግብ ክምችት፣ ዘመናዊ ሆስፒታልና የመኝታ ክፍሎች አሉት። የራሱ ኃይል ማመንጫ ስላለው ከከተማው የኤሌክትሪክ መስመር ጋር አይገናኝም። ለምን ተሰራ ለሚለው ጥያቄ ይህ ማዕከል የተገነባው ከ2006 የሊባኖስ ጦርነት በኋላ ነው። የእስራኤል መሪዎች አንድ ነገር ተገነዘቡ። ጦርነት ሲነሳ አመራሩ የሚሰበሰብበትና ውሳኔ የሚያስተላልፍበት ፍጹም አስተማማኝ ቦታ ያስፈልጋል። የሚገርመው ግን ይህ ቦታ የት እንደሚገኝ በትክክል የሚያውቁት ጥቂት ሰዎች ብቻ ናቸው። ወደ ውስጥ የሚገቡትም ቢሆን ጥብቅ ፍተሻ አልፈውና ማንኛውንም መገናኛ መሳሪያ አስረክበው ነው። እንግዲህ አስቡት፣ በምድር ላይ ሚሳኤሎች ሲዘንቡ ይህ ጥልቅ ዋሻ ውስጥ ግን መብራት አይጠፋም። ኮምፒውተሮች እየሰሩ ነው። መሪዎች በጸጥታ ቁጭ ብለው ቀጣዩን ጦርነት ስልት እየነደፉ ነው። ይህ ነው እንግዲህ የእስራኤል የከርሰ ምድር ቤተ መንግስት። እንግዲህ እስካሁን የተጓዝነው በምድር ስር ባሉ የብረትና ኮንክሪት ከተሞች ውስጥ ነበረም። ከቤት ውስጥ ማማድ ጀምሮ እስከ ኢየሩሳሌም ተራራዎች ስር የሚገኙ የቢሊዮን ዶላር ምሽግ ድረስ ተመልክተናል። ነገር ግን አንድ ትልቅ ጥያቄ ይነሳል። ይህ ሁሉ ዝግጅት ለማን ነው? መጨረሻውስ ወዴት ነው? የእስራኤል የከርሰ ምድር መደበቂያዎች ከቴክኖሎጂ ውጤታማነታቸው ባሻገር አንድ ትልቅ ታሪክ እውነት ይነግሩናል። ይህም የአይበገሬነትና የህልውና ስጋት ተጋጭተው የተፈጠሩ ውጤት መሆናቸው ነው። ወደፊት ምን ይጠበቃል? ዓለም ወደ አርቲፊሻል ኢንቴሊጀንስ ወይም ኤአይ፣ ወደ ላቁ የሳይንስና ሳይበር ጥቃቶች እየተለወጠች ባለችበት በዚህ ዘመን የእስራኤል መደበቂያዎችም እንዲሁ እየተቀየሩ ነው። አሁን ላይ የሚገነቡት አዳዲስ ምሽጎች ከቦምብ መከላከል ብቻ ሳይሆን ከማይታዩ የሳይበር ጥቃቶች ራሳቸውን እንዲከላከሉ ተደርገው ነው የሚሰሩት። ወደፊት ምናልባትም ሰው አልባ የሆኑ የራሳቸው የሚንቀሳቀሱና ውሳኔ የሚሰጡ የከርሰ ምድር ጦርነት ማዕከላትን ልናይ እንችላለን። ነገር ግን ከምህንድስናው ጀርባ ሌላ እውነት አለ። አንድ ህዝብ በቤቱ በትምህርት ቤቱና በቢሮው ውስጥ ምሽግ ሰርቶ መኖር ሲገደድ የሚፈጠረው የስነ ልቦናዊ ጫና ቀላል አይሆንም። እነዚህ መደበቂያዎች በአንድ በኩል የደህንነት ስሜት ሲሰጡ፣ በሌላ በኩል ደግሞ ጦርነት በማንኛውም ሰዓት ሊመጣ ይችላል የሚል ዘላለማዊ ስጋትን በሰዎች አእምሮ ውስጥ ይዘራሉ። በመጨረሻም የሰው ልጅ በምድር ላይ ሰላምን ከመፍጠር ይልቅ ከምድር በታች መሸሸጊያን ለመስራት በቢሊዮኖች ማፍሰሱ የሚቆጭ ሊሆን ይችላል። ነገር ግን በእስራኤል ምድር እነዚህ የከርሰ ምድር ግንቦች ምርጫ ሳይሆኑ ግዴታዎች ናቸው። ከላይ ሰማያዊ ሰላም ቢመስልም
ከታች ግን ሌላ ዓለም አለ። የማይታይ ሚስጥራዊና ሁልጊዜም ለከፋው ቀን ዝግጁ የሆነ ሌላ ዓለም።